የዶናልድ ትራምፕ አድሚኒስትሬሽን አሁንም ባልጠበቁት ሁኔታ ከፍርድ ቤት ሽንፈትን ተከናንበዋል። ዶናልድ ትራምፕ ከፍርድ ቤት የተፈረደባቸው ምንም በተመለከተ ነው በመረጃዬ አካትቼዋለሁ። በሌላ ዜና በትላንትናው ዕለት የህንድ አውሮፕላን በተከሰከሰበት ወቅት እጅግ ዓለምን ያስደነቀ አንድ ተአምር ተፈጥሯል። 241 ሰዎች ባለቁበት በዚህ የአውሮፕላን መከስከስ አንድ ሰው ህይወቱ ልትተርፍ ችላለች። ስለ ጉዳዩ በዝርዝር የምነግራችሁ ይሆናል። በመጨረሻም የኢራንና የእስራኤል ጦርነት በይፋ ተጀምሯል። ኢራን እስራኤል ለፈጸመችው ጥቃት አሜሪካን እየከሰሰችና እጇ አለበት እያለች ትገኛለች። ሙሉ መረጃውን የማስደምጣችሁ ይሆናል። ውድ የሳም ዩቲዩብ ቻናል ተከታታዮች ቻናሉን ለማገዝ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ትኩስና አዳዲስ መረጃዎች እንዲደርሷችሁ አድርጉ። አብራችሁን ቆዩ። ቀጥታ ወደ መረጃው እንሄዳለን። በቅድሚያም የህንድ አውሮፕላን መከስከሱን ተከትሎ አንድ ሰው በህይወት ሲተርፍ 241 ሰዎች መሞታቸው ተገልጿል። አውሮፕላኑ የተከሰከሰው ትናንት ሐሙስ ከህንድ ወደ ለንደን ለመብረር ከተነሳ በኋላ ብዙም ሳይቆይ ነበር። ከምዕራባዊ ህንድ አህመዳባድ ከተማ የተነሳው ቦይንግ 787-8 ድሪም ላይነር አውሮፕላን ሆስፒታል ህንፃና የህክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ የተከሰከሰ ሲሆን ከዚህ አደጋ በአውሮፕላኑ 11A የወንበር ቁጥር ላይ ተቀምጦ የእንግሊዝ ዜግነት ያለው መንገደኛ ብቻ በአስገራሚ ሁኔታ ህይወቱ ሊተርፍ ችሏል። ግለሰቡ በኋላ ላይ እንዴት እንደተረፍኩ አላውቅም ሲል በቤተሰቡ ተናግሯል። የህንድ ጠቅላይ ሚኒስትር ፍሬንድራ ሞዲ ከቃላት በላይ የሆነ ልብ ሰባሪ ክስተት ሲሉ የገለጹት አደጋ መንስኤ እስካሁን ግልጽ አልሆነም። በህንድ ታሪክ በርካቶች በሞቱበት በዚህ የአውሮፕላን አደጋ የሞቱ ሰዎች ቁጥር ሊጨምር እንደሚችል ባለስልጣናት እየገለጹ ይገኛሉ። ኤር ኢንዲያ የበረራ ቁጥር AI 171 ጉዞውን የጀመረው ከረፋዱ 5 ሰዓት ከ10 ላይ የነበረ ሲሆን ከ5 ሰዓት በረራ በኋላ ለንደን ጋትዊክ አውሮፕላን ማረፊያ ለመድረስ ነበር። በአውሮፕላኑ 169 የህንድ፣ 53 የእንግሊዝ፣ 7 የፖርቹጋል፣ 1 የካናዳ ዜጎች በአጠቃላይ 230 መንገደኞችንና 12 የበረራ ቡድን አባላትን አሳፍሮ ነበር። የአካባቢው ፖሊስ እንደገለጸው ከሆነ እስካሁን 204 አስክሬኖች የተገኙ ሲሆን እነኚህ ሟቾች ግን አውሮፕላኑ በወደቀበት የመኖሪያ አካባቢ የነበሩ ይሁኑ በአውሮፕላን ውስጥ የነበሩ ሊታወቅ አልተቻለም። ምስሎችም በአደጋው ስፍራ የአውሮፕላኑ ስብርባሪዎች ወዳድቀውና የአውሮፕላኑ የተወሰነ አካል ህንፃ ላይ ተቀርቅሮ አሳይተዋል። በርካቶች ካለቁበት ከዚህ አደጋ አንድ ሰው በህይወት የመትረፉ አስገራሚ ዜናም የዓለም አቀፉ ሚዲያ መነጋገሪያ ሆኗል። ከአደጋው የተረፈው እንግሊዛዊ ሸዋሽ ኩማር ራምሽ በእግሩ እየተራመደ ወደ አምቡላንስ ሲራመድ ታይቷል። አውሮፕላኑ ከተነሳ ከ30 ሰኮንድ በኋላ ከፍተኛ ድምፅ ተሰማ። ሁሉም ነገር የሆነው በቅጽበት ነበር ሲል ሆስፒታል ውስጥ ሆኖ ለአካባቢው መገናኛ ብዙሃን ስለ ክስተቱ ተናግረዋል። የቅርብ ዘመዱ አጃይ ቫልጊ እንዳሉት ራምሽ ደህና መሆኑን ለመግለጽ ወደ ዘመዶቹ ስልክ ደውሎ ነበር። ሆኖም አብሮት ተሳፍሮ የነበረው ወንድሙ አጃይ የት እንዳለ እንደማያውቅ ተናግሯል። ሐሙስ ዕለት የተከሰተው አደጋ እንደ አውሮፓውያኑ 2011 ለመጀመሪያ ጊዜ በተዋወቀው 787 ድሪም ላይነር አውሮፕላን ላይ የደረሰ በርካቶች የሞቱበት አደጋ ነው። ቦይንግ በመግለጫው በህንድ አውሮፕላን አደጋ የምርመራ ቢሮ የሚመራውን ምርመራ ለመደገፍ ዝግጁ መሆኑን ገልጿል። የአሜሪካና የእንግሊዝ መርማሪዎችም ከብሔራዊ ትራንስፖርት ደህንነት ቦርድ ጋር በመሆን የህንድ ባለስልጣናትን ለመርዳት ወደ ህንድ እንደሚጓዙ ገልጸዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጀነራል አውሮፕላኑ ከተነሳ ከሰከንዶች በኋላ ወደ አየር ትራፊክ መቆጣጠሪያ ክፍሉ ተደውሎ ነበር ሲሉ ተናግረዋል። ቀጥለውም ከዚያ በኋላ ከአየር ትራፊክ ተቆጣጣሪው ጋር ያለው ግንኙነት የተቋረጠ ሲሆን ከአየር ማረፊያው ብዙም ሳይርቅ ተከስክሷል። አውሮፕላኑ የተከሰከሰበት የመኖሪያ አካባቢ 10 ስፔሻላይዝድ የሚደረግባቸው ማዕከላትን የያዘ የህክምና ግቢዎች የሚገኝበት ነው። በስፍራው ከፍተኛ ትርምስ እንደሚታይና የአደጋ ጊዜ ሰራተኞች የቀሩትን ሰዎች ለማውጣት እየጣሩ እንደሆነም ከአካባቢው የደረሰን መረጃ ያሳያል። ወደ እስራኤልና ኢራን ስንመለስ እስራኤል በኢራን በኒውክሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጸመች። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴይን ሰላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታል ስትል ተናግራለች። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላየን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል።
በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረው ኢራን በምላሹ በቅርቡ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል በአሁኑ ሰዓት የአስቸኳይ ጊዜ አዋጅ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህፃናትን ጨምሮ ሰላማዊ ዜጎች መገደላቸውን እያሳወቀች ይገኛል። ሁሴን ሰላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ ናቸው። የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬይዱን አባሲ መገደላቸውንም የመንግስት መገናኛ ብዙሃን ዘግበዋል። ፍሬይዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደሚጫወቱም አክለው ተናግረዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው እንደነበርም አያይዘው ገልጸዋል። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስቱ በቴሄራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴሄራንቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ትደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈች እየተናገሩ ይገኛሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። አክለውም ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸው በድጋሚ ተናግረው ኢራን ኒውክሌር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው እንደምትመለስ ተስፋ እናደርጋለን ሲሉ አክለው ተናግረዋል። ኢራን ዓለም አቀፉ ማህበረሰብ እስራኤል የፈጸመችውን ጥቃት እንዲያወግዝ ጥሪ እያቀረበች የኢራን የውጭ ጉዳይ ሚኒስትር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆንም ሚኒስትሩ አክለው ተናግረዋል። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቁ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ሊሆን ይችላል ትላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ እስራኤልን በኢራን ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናቸው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። በሎስ አንጀለስ ካሊፎርኒያ የተቀሰቀሰውን ተቃውሞ ተከትሎ ዶናልድ ትራምፕ አንድ ውሳኔ አስተላልፈው ነበር። ይህም ውሳኔ ሰላምና ጸጥታን እንዲያስከብር 2000 የሚጠጋ የናሽናል ጋርድ እንዲሁም ደግሞ 700 የሚጠጉ ማሪኖችን ማስገባቱ የሚታወስ ነው። ሆኖም በዚህ ውሳኔያቸው ያልተስማሙት የካሊፎርኒያ አመራሮች ክስ መስርተውበት እንደነበረ የምናስታውሰው ነው። በተለይ ደግሞ የካሊፎርኒያ ገቨርነር ከሆነው ኬቪን ኒውሰም ጋር ከፍተኛ የሆነ ሰጣ ገባ ውስጥ እንደነበሩ የምናስታውሰው ነው። ሆኖም በፍርድ ቤት የቀረበው ይህ ጉዳይ በኬቪን ኒውሰም እንዲሁም ደግሞ በካሊፎርኒያ አመራሮች አሸናፊነትና በዶናልድ ትራምፕ ተሸናፊነት ናሽናል ጋርድ መግባቱን ፍርድ ቤት ሊያወግዘው ችሏል ማለት ነው። የዩናይትድ ስቴትስ የፍርድ ቤት ውሳኔዎች ዶናልድ ትራምፕ ላይ ሲፈርዱ ይህ የመጀመሪያቸው አይደለም። ነገር ግን ከዚህ ቀደምም እንደምናስታውሰው ዶናልድ ትራምፕ የፍርድ ቤት ውሳኔዎችን አልቀበልም ሲሉ ተደምጠው እንደነበረ ሁላችንም የምናስታውሰው ነው። አሁንም እንግዲህ የፍርድ ቤቱን ውሳኔ ይቀበላሉ አይቀበሉም፣ በውሳኔው መሰረት ናሽናል ጋርዶችን ከካሊፎርኒያ ያስወጣሉ አያስወጡም የሚለውን ነገር የምንመለከተው ይሆናል። በካሊፎርኒያ የሚገኙ በርካታ ሰዎች ከፍርድ ቤቱ ውሳኔ በኋላ ደስታቸውን እየገለጹ ይገኛሉ። ጉዳዩን በተመለከተ እየተከታተልኩ ወደ እናንተ የማደርስ ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር እንዲሁም ደግሞ አዲስ ከሆናችሁ ትኩስና አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ